ወዳጆቼ ሆይ ቀኑ እንኳን ገና ሳይጀምር በልባችን ላይ የሚቀመጥ አንድ ከባድ ሸክም አለ። አይኖቻችሁን ገና ስትከፍቱ ጭንቀት ቀድማችሁ ይጠብቃቸዋል። ይህ እንግዲህ ብዙዎቻችን በዝምታ የምንዋጋው ድምፅ አልባ ውጊያ ነው። ሰውነታችን ገና ከአልጋ ሳይነሳ አእምሯችን ወደ ነገው ቀን በፍጥነት ይነጉዳል። ነገር ግን እግዚአብሔር እናንተን የዚህ ዓለም ሙሉ ሸክም በትከሻችሁ እንድትሸከሙ ፈጽሞ አይፈቅድም። እርሱ የፈጠራችሁ በእያንዳንዱ ቀን በሰላም ከእርሱ ጋር እንድትኖሩ ነው። ዛሬ ጠዋት እርሱ የሚያስጨንቃችሁን ያንን ነገር ሊረከባችሁ እጁን ዘርግቷል። ያንን በልባችሁ የከበደውን ሸክም ወስዶ ሙሉ በሙሉ በሰላም ሊያሳርፋችሁ ይፈልጋል። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 26 ቁጥር 3 ላይ እንደዚህ ይላል፣ በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። እግዚአብሔር በውስጣችሁ ሲኖር ሰላም በማዕበሉ መካከል ጽኑና የማይነወጥ ያደርጋችኋል። ወዳጆቼ ሆይ ሰላም በራሳችሁ ጥረት ለመፍጠር አትልፉ። ልባችሁን ዘመናትን ወደ ያዘው ወደ አምላክ ብቻ መልሱ። የዛሬ ማለዳ ጭንቀታችሁ እውነተኛ ነው። እግዚአብሔር በእርሱ አይፈርድባችሁም። እስከነ ጭንቀታችሁ ሆናችሁ ወደ እርሱ እንድትመጡ ይጋብዛችኋል። ጠንካራ መስላችሁ እንድትቀርቡ ሳይሆን እርሱ ስለ እናንተ ጠንካራ መሆኑን እንድታምኑ ይፈልጋል። ስለዚህ አይኖቻችሁን ከችግር ላይ አንሱና ወደ አምላካችሁ ቀና አድርጉ። የመጽሐፍ ቅዱስ ቃል በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እንደዚህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። መጣል ማለት ሸክሙን ሙሉ በሙሉ ከላያችሁ ላይ ፈንቅላችሁ ማስወገድ ማለት ነው። ጭንቀት ብቻችሁን ስትሸከሙት በየሰዓቱ እየከበደ ይሄዳል። ለእግዚአብሔር ስታስረክቡ ግን ጭንቀታችሁ መቅለል ይጀምራል። ልቧ በሐዘን ተሰብሮ የነበረችውን ሐናን አስቧት። ልጅ ለማግኘት ዓመታትን ስትጠባበቅ ፍላጎቷ ሳይመለስ ቀረ። በልቧ መራርነት ወደ እግዚአብሔር እየጸለየች በቅንነት አለቀሰች። በቤተ መቅደስ ውስጥ ነፍሷን በእግዚአብሔር ፊት አፈሰሰች። በዚያ ሙሉ በሙሉ እጅ በሰጠችበት ቅጽበት አንድ ነገር ተለወጠ። መጽሐፍ እንደሚለው ከዚያ በኋላ በፊቷ ላይ ሐዘን እና ለቅሶ አልታየም። ገና ልጁን በእጇ አልጨበጠችው። ነገር ግን ሸክሟን ለአምላኳ ስለሰጠች ፊቷ ላይ እንባ አልታየም። ጸሎትን ሙሉ በሙሉ ለአምላክ አሳልፎ መስጠት ልዩነቱ እዚህ ላይ ነው። ብዙዎቻችን እንጸልያለን፣ ግን ሸክማችንን መልሰን እንሸከማለን። ሐና ግን ሸክሟን በመሠዊያው ላይ ጥላው ተመለሰች። የምኵራብ አለቃው የኢያሪዮስን ታሪክም አስቡ። ሴት ልጁ ልትሞት ስትል ወደ ኢየሱስ መጣ። በመንገድ ላይ ሳለ ግን ልጅህ ሞታለች የሚል አስደንጋጭ ወሬ ደረሰው። በዚያ የልብ ስብራት ውስጥ ኢየሱስ ወዲያውኑ አናገረው፣ እንዲህ አለው፣ አትፍራ፣ እመን ብቻ አለው። ኢየሱስ መጥፎን ወሬ አልካደም፣ ነገር ግን ከወሬው በላይ እርሱ ታላቅ መሆኑን አሳየው። ኢያኢሮስ ወሬውን ማመን ወይም እግዚአብሔርን መከተል ነበረበት። እርሱ ግን ከኢየሱስ ጋር መጓዝን መረጠ። በስተመጨረሻም ልጁ ከሞት ተነሳች። ዛሬም የሕክምናው ወይም የሁኔታው ወሬ አብቅቷል ሲላችሁ፣ ኢየሱስ ግን አትፍሩ እመኑ ብቻ ይላችኋል። አሁን በዚህ ሰዓት ልባችሁን ከፍ አድርጉና ይህንን ጸሎት በእምነት አብረን እንጸልያለን። የሰማይ አባታችን፣ ሁሉን የምትችል አምላክ ሆይ አንተ የፍጹም ሰላም ጌታና የደከሙ ልቦች ጠባቂ ነህ። የተቆጣውን ማዕበል ጸጥ ያደረግ አምላክ ነህና ዛሬ ጠዋት እናመሰግንሃለን። በጨለማ የጮንበትን ጸሎት ሁሉ ስለሰማህን ክብር ላንተ ይሁን። መሐሪው አባት ሆይ ልባችን መሸከም የማይገባውን ጭንቀት በራሳችን ለመሸከም ስለሞከርን ይቅር በለን። ዛሬ ጠዋት የዛለውን የባከነውን ልባችንን ወደ አንተ እናመጣለን። ከማለዳ በፊት በውስጣችን
የሚወጡትንና የሚወርዱትን የፍርሃት ሐሳቦች ሁሉ በአንተ እጅ ላይ እናስቀምጣለን። በኢየሱስ ስም የፍርሃት ቀንበር ከነፍሳችን ላይ እንሰብራለን። የጭንቀትና የድንጋጤ መንፈስ ሁሉ አሁኑኑ ከላያችን ላይ እንዲለቅ እናዛለን። አንተ የኃይል የፍቅርና ራስን የመግዛት መንፈስ ሰጥተኸናልና ጌታ ሆይ በደካምነታችን ውስጥ ያንተ ኃይል ይገለጥ። በችግራችን ሁሉ መሸሸጊያችንና አምባችን ሁነን። ይህንን ከባድ ሸክም ለአንዴና ለመጨረሻ ጊዜ በአንተ ላይ እንጥላለን። አባታችን ሆይ አሁን በልጆች ላይ በረከትን አፍስ። ሰው ሊከፍተው ያልቻለውን የድል በር ክፈት። ሌሊት እንቅልፍ የነሱን የፍላጎቶች ጥያቄዎቻችንን ሁሉ ሙላልን። በጠላት የተሰረቀውን ሰላማችንንና ሕልማችን በእጥፍ መልስልን። ለታመሙትና በሕመም ላይ ላሉት ሁሉ የእግዚአብሔር የፈውስ ኃይል ከራሳቸው ፀጉር እስከ እግር ጥፍራቸው እንዲነካቸው ጸልያለሁ። የተሰበረውን መንፈስ አቅና፣ የደከመውን ልብ አሳርፍ። ቤተሰቦቻችንን በኢየሱስ ክብር ደም ከልላቸው። በመውጣትና በመግባታቸው ላይ ጥበቃ አይለያቸው። በቤታችን ውስጥ ሰላምህ ይንገስ። የማይነገረውንና በውስጣችን የተሸሸገውን የልብ ዝምታ አንተ ታውቃለህ። ሁሉንም ነገር ለእኛ መልካም አድርገን እንደምትሠራ ስለምናምን በጸጥታና በተስፋ አንተን እንጠባበቃለን። ዛሬ ጭንቀት በላያችን ላይ ያለውን ሥልጣን አጥቷል። ሰላምህ በልባችን ስለሞላ ከፊታችንም ስለ ቀደምክ እናመሰግንሃለን። ክብር፣ ኃይልና ምስጋና ለዘላለም ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን። በዚህ ጸሎት ከተባረካችሁ አሁኑኑ በኮሜንት መስጫው ላይ አሜን ብላችሁ ጻፉ። የዚህ ጸሎት በረከት ሁሉ በኢየሱስ ስም በላያችሁ ላይ ይሁን። ይህንን ቪዲዮ ለቤተሰቦቻችሁ፣ ለጓደኞቻችሁ ሼር በማድረግ ላይክ በማድረግ አጋርነታችሁን አሳዩን። እንዲሁም በየቀኑ ልባችሁን የሚያንጹና መንፈሳችሁን የሚያድሱ ቪዲዮዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ተባረኩ።